ዛሬ በማህበራዊ ሚዲያ በስፋት ሲዘዋወር ስለነበረው የተወዳጁ አርቲስት ጎሳዬ ተስፋዬ መታመም አዲስ ነገር አለ። ተወዳጁ አርቲስት ጎሳዬ ተስፋዬ በኤርፖርት ውስጥ በዊልቸር ላይ ሆኖ በለቀቀው ፎቶ ምክንያት ብዙዎች ሲደናገጡ ተስተውለዋል። በእርግጥ የተፈጠረው ምንድን ነው? አሁንስ አርቲስቱ ያለበት ሁኔታ ምን ይመስላል? እስከ ቪዲዮ መጨረሻ አብራችሁኝ ቆዩ፣ የምትሰሙት ይሆናል። እነግራችኋለሁ። ከእናንተ የሚጠበቀው ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ ብቻ ነው። እንግዲህ በዛሬው ዕለት በማለዳ አርቲስት ጎሳዬ ተስፋዬ ባጋራው ፎቶ መታመሙን ሰምተናል። ይህም የሆነው አርቲስቱ የሙዚቃ ስራውን ለማቅረብ በለንደን ከተማ ከሌላኛዋ ተወዳጅ አርቲስት ራሄል ጌቱ ጋር የሙዚቃ ስራውን ካቀረበ በኋላ ዛሬ ሲመለስ ኤርፖርት ውስጥ አዳልጦት ወድቆ ነው በእግሩ ላይ ከባድ ጉዳት የደረሰበት። በመንገዱ ላይ የደረሰበትን ህመም ለመቻል የህመም ማስታገሻዎችን እየወሰደ ነበር ወደ ኢትዮጵያ ሲጓዝ የነበረው። እዚህም ከደረሰ በኋላ በኤርፖርት ውስጥ እንዳለ ሲሄድ በሰላም ነበር፣ ስመለስ ታምሜ ብሎ ከፎቶ ጋር በማህበራዊ ሚዲያ ላይ ባጋራው ምስል ምክንያት ነው የአርቲስቱ መታመም የታወቀው። ወደ ሀገር ቤት ከተመለሰ በኋላ ነበር በህመም ላይ እንደሚገኝ የገለጸው። ባለፈው ጁላይ 18 በለንደን ከተማ ያቀረበውን የሙዚቃ ዝግጅት በስኬት አጠናቆ ወደ ሀገር ቤት የተመለሰው ታዋቂው ድምፃዊ ጎሳዬ ተስፋዬ ወደ ኢትዮጵያ እንደተመለሰ በጤና እክል መመታቱን አስታውቋል። ድምፃዊ ጎሳዬ ተስፋዬ ባስተላለፈው መልእክት ታምሜ የገባው ስለ ሁሉ ግን እግዚአብሔር ይመስገን ሲል ያጋጠመውን ሁኔታ ለደጋፊዎቹ አጋርቷል። በለንደኑ መድረክ በደመቀ ሁኔታ መስተናገዱ የሚታወስ ሲሆን አርቲስቱ በአሁኑ ሰዓት ላፍቶ አካባቢ በሚገኝ አንድ ክሊኒክ ውስጥ ሕክምና እየተደረገለት የሚገኝ ሲሆን ጉዳቱም ያን ያህል የተጋነነ እንዳልሆነ ለማወቅ ተችሏል። አርቲስቱም ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ በሙሉ ደህና ነኝ፣ ስለተጨነቃችሁልኝ ከልብ አመሰግናለሁ ሲል መልእክቱን አስተላልፏል። ይህ የዘጠናዎቹ ፈርጥ የሆነው አርቲስት ጎሳዬ ተስፋዬ በአዲስ አስገራሚ አልበምም በቅርብ ጊዜ እንደሚመጣ አንዳንድ መረጃዎችም እየሰሙ ይገኛሉ። አርቲስት ጎሳዬ ተስፋዬ በአብዛኛዎቻችን ዘንድ እጅግ የሚወደድ ሙዚቃዎችን ያበረከተልንና ከአይምሯችን ፈጽሞ የማይጠፋ አርቲስት ሲሆን በተጫዋችነቱና በሰው አክባሪነቱ ሁሉም የሚመሰክሩለት ድንቅና ግሩም አርቲስት ነው። በአጠቃላይ ስለ አርቲስቱ ያለው ነገር ይህንን ይመስላል። አዲስ ነገርም አርቲስቱ ተሽሎትና ወደ ሙሉ ጤንነቱ ተመልሶ እንደገና እንድናየው ልባዊ መሻታችንን እየገለጽን ከወዲሁ እንሰናበታለን። ለቻናሉ አዲስ የሆናችሁ ቻናሉ አዳዲስ መረጃዎችን የምታገኙበት አዳዲስ መረጃዎችን ፈልጌ ለእናንተ የማቀርብበት ቻናል ስለሆነ ሰብስክራይብ በማድረግ ቤተሰብ እንሁን። ቪዲዮን ከወደዳችሁት ላይክ፣ ለሌላ ሰው ደግሞ እንዲደርስ ሼር አድርጉት እያልኩኝ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።